ተአምረ አባ ጊዮርጊስ ዘጋስጫ። አንደኛ ተአምር። መጻሕፍትን የሚያውቅ ጸጋንና ሀብትን የተመላ አባታችን ቅዱስ ጊዮርጊስ ያደረገው ተአምር ይህ ነው። ጸሎቱና በረከቱ ከሁላችን ጋር ይኖር ለዘላለሙ አሜን። በእርሷ ስም ሲጸልይ በዚያን ጊዜ አባታችን ጊዮርጊስ እንዲህ አላት። እመቤታችን ማርያም ከፈቀድሽልኝስ ገዳሜን ለመሳለም የሚመጡትን በውስጧም የሚቀበሩትን የፀሐዩ ሐሩር ይጸናባታልና ይህንን ሁሉ ችለው የሚኖሩበትን አስራት አድርጎ ይሰጠኝ ዘንድ የተወደደው ልጅሽን ለምኝልኝ። እመቤታችን የወዳጄ ጊዮርጊስን ልመናውን ስማ፣ ምኞቱንም ፈጽም እያለች በፍጹም ልብ ወደ ልጇ ለመነች። መድኃኒታችንም በንጹሕ ልብ ሆነው ገዳምህን ለመሳለም የመጡትን በውስጧም የተቀበሩትን አስራት አድርጌ ሰጥቼሃለሁ። በመታሰቢያህም ቀን ዕጣኑን፣ ስንዴውን፣ መገበሪያውን ወይም መብራቱን ያስገቡትን ሁሉ እምርልሃለሁ አለው። ይህንንም ብሎ ጌታችን ወደ ሰማያት አረገ። ለዘላለሙ አሜን። ጸሎቱና በረከቱ ከሁላችን ጋር ይሁን አሜን። ሁለተኛ ተአምር። መጻሕፍትን የሚያውቅ ጸጋንና ሀብትን የተመላ ቅዱስ አባታችን ጊዮርጊስ ያደረገው ተአምር ይህ ነው። ልመናውና በረከቱ ከሁላችን ጋር ይሁን አሜን። ከዕለታትም በአንዳቸው እንዳስለመደው ለስም አጠራሯ ስግደት ይሁንና ከእመቤታችን ስዕል ፊት ሲጸልይ በፍቅሯ ጣዕም ሕሊናው ተመሰጠ። ወደ እርሷም ሮጠ፣ አቀፋትና በሃይማኖት የስዕለቱን ጡት ጠባ። ከጡቶቿም ጣዕሙ ድንቅ ልዩ የሆነ ወተት መነጨለት። አጠገበችው፣ አረካችው፣ በወተት ቅቤም ፊቱን አበራችለት። ያን ጊዜም በመንፈስ ቅዱስ ደስ አለው። ለምስጋናዋ ክብር የሚገባ ኆኅተ ብርሃን የተባለ መጽሐፍንም ደረሰለት። ይህችም መጽሐፍ የመጀመሪያ ድርሰቱ ናት። ጸሎቱና በረከቱ ከሁላችን ጋር ይሁን አሜን። ሦስተኛ ተአምር። መጻሕፍትን የሚያውቅ ጸጋንና ሀብትን የተመላ ሊቁ ቅዱስ አባታችን ጊዮርጊስ ያደረገው ተአምር ይህ ነው። ጸሎቱና በረከቱ ከሁላችን ጋር ይሁን ለዘላለሙ አሜን። ዳግመኛም ከዕለታት አንድ ቀን የድርሰት መጽሐፍ ሊጽፍ ወደደ። አንድ ቀንም ሲጽፍ ዋለ። በማግስቱ በዚያው ላይ ሊጨምር በወደደ ጊዜ የተጻፈበት ጥራዝ ቀለሙ ጠፍቶ ነጭ ሆኖ አገኘው። ስለዚህም የተሰረቀ መስሎት ልቡ አዘነ። የተስተካከሉ ጥራዞችንም በቆጠረ ጊዜ ደህና ሆነው አገኛቸው። ሁለተኛም በድጋሜ ጻፈ። በማግስቱም እንደ መጀመሪያው ነጭ ሆኖ አገኘው። እስከ 3 እና 4 ቀንም ተደጋገመ። እንዲህ ሆነ። ከዚህ በኋላ አባታችን ጊዮርጊስ ወደ እመቤታችን ይማልል ይጸልይ ጀመረ። ይህ የሆነ በኃጢአቴ ነውን ወይስ አይደለም? ግለጭልኝ አላት። አንድ ቀንም በሌሊት እኩሌታ ወደ ቤተ ክርስቲያን ለጸሎት ሲሄድ እመቤታችን በድንገት በማይነገር ክብር ለጊዮርጊስ ተገለጠችለት። ከእርሷም ጋር የቅዱሳን ማኅበር ሁሉ ነበሩ። በእጇም ከፀሐይና ጨረቃ የበለጠ የሚያበራ መጽሐፍን ይዛ ነበር። ጊዮርጊስም ባየ ጊዜ ወደ መሬት ወደቀ፣ እንደ በድንም ሆነ። እመቤታችንም አነሳችውና ሳትጠይቀኝ መጽሐፌን ትጽፍ ዘንድ ለምን ደፈርህ አለችው። እኔ ወዳጅህ ከእናትህስ ማኅፀን መርጬ ለጴጥሮስ ለጳውሎስና ለዮሐንስ አደራ ሰጥቼህ የለምን አለችው። ጊዮርጊስም እመቤቴ ሆይ ይቅር በይኝ፣ ደስ የሚያሰኝሽ መስሎኝ ይህንን ባለማወቅ ሰርቼዋለሁና አላት። እመቤታችንም ወዳጄ ሆይ ይቅር ብያለሁ አለችው። ልትጽፈው የወደድኸው መጽሐፍም እነሆ በእጅ አለ። ካሁን በኋላ የተወደደ ልጄ
በአንደበትህ ሊገልጸው ወዷል። ነገር ግን ከአርያም ከሰማይ ኃይልን እስክትለብስ ድረስ አትቸኩል። ይህንንም ብላ ተሰወረች። ያን ጊዜም ልቡ እንደ ፀሐይ በራ፣ የመለኮትም ባሕር በሕሊናው አበራ። በመንፈስ ቅዱስም መስታወት የተሰወረውን ሁሉ አየ። እግዚአብሔርን በሚወድ በንጉሥ ዳዊት ዘመንም አርጋኖነ ውዳሴ የተባለ መጽሐፍን ይደርስና ይጽፍ ጀመር። በሦስትም ስሞች ጠራው። እነዚህም አርጋኖና ውዳሴ፣ መሰንቆ መዝሙር፣ እንዚራ ስብሃት ናቸው። ስለ መጽሐፉም ጣፋጭነት ንጉሡ በወርቅ ቀለም አጻፈው። ወርቁን የሚያንጸባርቅበት ድንጋይ ወይም ዕንቁ ባጣ ጊዜ እመቤታችን ማርያም በሌሊት ራእይ ዘማት በሚባል አገር እንዳለ ለጊዮርጊስ ነገረችው፣ ኅብሩንም አሳየችው። አባታችን ጊዮርጊስም ከደረስኳቸውና ከተናገርኋቸው ድርሳናት ሁሉ አርጋኖን ውዳሴ ይጣፍጣል፣ ይበልጣል አለ። እንደዚሁም በፈጣሪው ቸርነት በእመቤታችን ረድኤት ብዙ ድርሳናትንና የጸሎት መጻሕፍትን ደረሰ። የእነዚህም ድርሳናት ስማቸውና ቁጥራቸው በሊቃውንት ዘንድ የታወቀ ነው። እነዚህም ውዳሴ መስቀል፣ መጽሐፈ ብርሃን፣ መጽሐፈ ሰዓታት፣ የመዓልትና የሌሊት፣ መጽሐፍተ ቅዳሴያት ናቸው። ጸሎተ ፈትቶ ወይም የፍታቴ ጸሎት፣ የሐዋርያት ማህሌት፣ መልክዓ ቁርባን፣ ፍካሬ ሃይማኖት፣ መጽሐፈ ምስጢር፣ ሕይወታ ለማርያም፣ ተአምኖሆ ቅዱሳን፣ ጸሎተ ዘቤት ውስተ ቤት፣ ውዳሴ ስብሃት፣ ሰላምታ፣ ጸሎተ ማዕድ፣ ቅዳሴ እግዚእ ካልእ፣ መዝሙረ ድንግልና የመሳሰለው ነው። ጸሎቱና በረከቱ ከሁላችን ጋር ይሁን፣ አሜን። አራተኛ ተአምር። መጽሐፍትን የሚያውቅ ጸጋንና ሀብትን የተመላ አባታችን ቅዱስ ጊዮርጊስ ያደረገው ተአምር ይህ ነው። ጸሎቱና በረከቱ ከሁላችን ጋር ይሁን ለዘላለሙ አሜን። በዕብራይስጥ ድሪሃም የምትባል እመቤታችን ማርያም ያደረገችው ድንቅ ተአምርና ጸጋ ይህ ነው። ልመናዋና ክብሯ፣ የተወደደ ልጇም ቸርነት፣ የጻድቁ አባ ጊዮርጊስም ጸሎት ከሁላችን ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። በሁሉም በጎ ሥራና ሃይማኖት ፍጹም የሆነ የእርሷና የልጇ ጌታችን ኢየሱስ ክርስቶስ ወዳጅ የሆነ አንድ የደብር መምህር ነበር። ነገር ግን የአባታችን ጊዮርጊስን ማህሌት ይጠላና ይንቅ ነበር። በሰዓታቱም የሚያገለግሉትን ያቃልላቸው ነበር። የደረሳቸውንም መጻሕፍት የሚያነቡበትን እንዳያነቡ ይከለክላቸዋል። በጽኑ መሐላም ያወግዛቸዋል። በሰዓታቱ እንዳያገለግሉ እግዚአብሔር የገለጠለት እነዚህን የተቀደሱ መጻሕፍትንም እንዳያነቡ በቦታው ሁሉ አስቀረ። ስማቸውም መጽሐፈ ምስጢር፣ አርጋኖነ ስብሃት፣ የመዓልትና የሌሊት፣ መጽሐፈ ሰዓታት፣ ሆህተ ብርሃን ናቸው። መንፈስ ቅዱስ እንደገለጸለት ከብሉይና ከሐዲስ እያውጣጣ የደረሳቸውን ብዙ ድርሰቶች ይህንን ሁሉ እንዳያነቡ እንዳያገለግሉም በስብከቱ ቦታ ሁሉ ከለከለ። ዳግመኛም በሌላ ነገር ያመዋል። ሊናገሩት በማይቻል ነቢይቱ ሐና አትመኩ፣ የኩራት ነገሮችንም አትናገሩ፣ ጽኑ ነገርም ከአፋችሁ አይውጣ፣ እግዚአብሔር አምላክ ልቦናን ይመረምራልና እግዚአብሔር በሰማያት ዙፋኑን አዘጋጀ፣ ሁሉንም ይገዛ እንዳለችው አንደኛ ሳሙኤል ምዕራፍ 2 ቁጥር 3። ያም የደብር መምህር በዚህ ሁሉ ግፍ ሳለ አባታችን ጊዮርጊስ ዳግም በእግዚአብሔር ፊት በሰማያት ግፉን እየተናገረ አምላክን በወለደች በሁለት ወገን ድንግል በሆነች በእመቤታችንም ፊት እየተማጸነ እመቤታችንን የልቤን ምስጢር እንደምታውቂ እዩ አላት። ይህ ሁሉ ድርሰት በእውቀት ሰዎች የሚያመሰግኑባቸው መጻሕፍት
በሰው ጥበብ፣ በአስማት፣ ስር በመማስ ቅጠል በመበጠስ እንደሆነ አንቺ ታውቂያለሽ አላት። ከመጀመሪያ እስከ መጨረሻ ንግሥቴ እመቤቴ አንቺ እንደመረመርሽኝ ቤዛዊት ከሆንሽኝ ከአንቺ በቀር ሌላ እመቤት ከተከተልሁ አንቺ ታውቂያለሽ። ሥራዬን እንደምታውቂና እንደምትረጂ አንቺ እስኪ ፍረጅልኝ። እመቤቴ ሆይ በአማላጅነትሽ የምታጸድቂኝና የምትፈርጅልኝ አንቺ ሳለሽኝ በልጆቹ ፊት ከሚሰድበኝና ከሚያሽሟጥጠኝ ከዚህ ከደብር መምህር ጋር አፋርጅኝ። ስለ አባታችን ጊዮርጊስም ግፍ የሚናገር የደብሩን መምህር ነፍስ በፍጥነት ነጥቀው ይወስዷት ዘንድ ከተወደደ ልጇ ኢየሱስ ክርስቶስ ትእዛዝ መጣ። ከዚያም በኋላ የዚያን መምህር ነፍስ ያለ ጻርና ያለ ሕማም ድንገት ነጥቀው ወሰዷት። እንደ ተመረጡ የጻድቃን ነፍሳት ሥርዓትም ወደ ሰማይ አሳረጓት። የብርሃን መላእክትም በደረሱ ጊዜ የዚያን መምህር ነፍስ ይቀበሏት ዘንድ ከ9 ሊቃናት ጋር መጣ። በእነዚያም ሊቃናት መካከል እንደነርሱ የተካከለና የተሸለመ ሆኖ ይህ ብርቱ አባታችን ጊዮርጊስ በክብርና በባለሟልነት መጣ። ያም የደብር መምህር በመንኩስናው ንጹሕ፣ በቅድስናው ያማረ፣ በድንግልናው ፍጹም፣ ተጋድሎም ብዙ ነውና ከእነርሱ ጋር እጅ ሊነሳ ወደደ። እጅ ሊነሳም በቀረበ ጊዜ ታላላቆቹ መንፈሳውያን ለዚያ መምህር መለሱለት። እነሆ ጊዮርጊስ ግፉን እያሰበ ይከራከርሃል አሉት። ይህንንም ብለው እጅ መንሳቱን አይሆንም አሉት። ወደ ሥርዓታቸውም ሄዱ። ከዚያም በኋላ በእግዚአብሔር ዙፋን ቆመው ወደሚያመሰግኑ አወጡት። ጊዮርጊስም ከእነርሱ ጋር አንድ ሆኖ ያጥን ነበር። ያም መምህር እጅ ለመንሳት በቀረበ ጊዜ ስለ አባታችን ጊዮርጊስም ከእነርሱ ጋር አንድ ሆኖ የእውነት ፈርጅ መምህርን ተሸክሞ አገኘው። ያም መምህር እጅ ለመንሳት በቀረበ ጊዜ ኪሩቤልም እነሆ ጊዮርጊስ መገፋቱን እያሰበ ተማጽኖብሃልና አይሆንም አሉት። በዚህም አምሳል ያንን የደብር መምህር የነቢያት ማኅበር በየሥርዓታቸው ከአዳም እስከ አብርሃም፣ ከአብርሃምም እስከ ሙሴ፣ ከሙሴም እስከ ዮሐንስ፣ ከዮሐንስም ኢየሱስ ክርስቶስን ሥጋ እስከ ገነዙ እስከ ዮሴፍና ኒቆዲሞስ ድረስ አባታችን ጊዮርጊስም በክብር ከባለሟልነት የተካከለ ሆኖ ይቀበሉት ዘንድ ወደ እርሱ መጡ። ያም መምህር እጅ ሊነሳቸው በቀረበ ጊዜ እንደ ቀድሞ ግፉን እያሰቡ መለሱለት። ከነቢያትም በኋላ የኢየሱስ ክርስቶስ ሐዋርያት ደቀ መዛሙርት ከአባታችን ጴጥሮስ እስከ አባታችን ማትያስ፣ አባ ጳውሎስና አባ እንጦንዮስ፣ አባ መቃርዮስና አባ ሲኖዳ፣ የንጉሡ ልጅ አባ ኪሮስና ከአባታችን ጳውሎስ እስከ ሁሉም አርድእትና ሊቃውንት መጡ። እነዚህም ባስልዮስ፣ ጎርጎርዮስ፣ ልሳነ ወርቅ የተባለ ዮሐንስ ናቸው። ከእነርሱም ጋር አባታችን ጊዮርጊስ በሹመትና በሥልጣን የተካከለ ሆኖ ግፉን እያሳሰበ ያንን መምህር እጅ እንዳይነሱት ከለከላቸው። ከጌታችን ሐዋርያትም ቀጥሎ የልዑል እግዚአብሔር ሰማዕታት መጡ። እነዚህም ቅዱስ እስጢፋኖስ፣ የሰማዕታት አለቃ ብፁዕና ቅዱስ ጊዮርጊስ፣ የአንጾኪያው ፋሲለደስ፣ ቴዎድሮስና ገላውዲዮስ፣ ብፁዕ ዮስጦስና ልጁ አቦሊ፣ ቅዱስ ፊቅጦር፣ መርቆሪዎስ፣ የሰማዕታት መጨረሻና የጳጳሳት አለቃ ብፁዕ ጴጥሮስ፣ እውነትን ለመመስከር ደማቸው የፈሰሰ የገሊላ ሕፃናት ሁሉ መጡ። አባ ጊዮርጊስም ከእነዚህ ጋር በመልክ በባለሟልነት በክብር አክሊል እንደተመረጡ ሕፃናትም በልብስ አጊጦ ተሸልሞ ነበር። እጅ ለነሱትም ሰላምታ ሊሰጡትም በወደዱ ጊዜ አባ ጊዮርጊስ መገፋቱን አሳስቦ ከለከላቸው። ከዚህም በኋላ አባታችን ቅዱሳን አባ ጳውሎስ፣ አባ እንጦንዮስ፣ አባ መቃርስ፣ የንጉሥ ልጅ አባ ኪሮስና የጌታችን ኢየሱስ እግር ያጠበው አባ ብሶይ
በዋሻና በፍርኩታ ከሚኖሩ ሁሉም መነኮሳት ጋር አባ ጊዮርጊስ እንደ መላእክት በንጽሕናና በቅድስና የተሸለመ ሆኖ መጣ። ያም የደብር መምህር እኒያን ቅዱሳን መነኮሳት እጅ ሊነሳቸው በቀረበ ጊዜ ልጃችን ጊዮርጊስ ግፉን እያሰበ ይማጸነናል ብለው መለሱለት። ከነዚህ ሁሉ በኋላ አምላክን የወለደች በሁለት ወገን ድንግል የሆነች እመቤታችን ማርያም መጣች። ከእርሷም ጋር የታመኑ ሐናና ኤልሳቤጥ፣ ሁሉም ቅዱሳት ደናግል፣ እነ ማርያም ማርታና የክሌዮጳ ሚስት ማርያም መግደላዊትና ሰሎሜ፣ የተቀደሱ እነ ሶፊያና ኢዮጵራቅስያ፣ እነ አንጦሊያና ታውካልያ፣ የተመሰገኑ እነ ባርባራና ዮልያና፣ እንባ መሪናና የአባ ኤሲ እህት ብጽዕት ቴክላ ከእርሷ ጋር ነበሩ። በዚያም እናታችን ሔዋንና እናታችን ዕድና፣ እናታችን ባርካናና እናታችን ሳራ፣ ርብቃና ራሔል፣ ሊያና ዲና፣ ዲቦራና ዮዲትም ከአስቴርና ከአሴኔት ጋር ነበሩ። እመቤታችን ማርያምም ሁሉም የመላእክት ማኅበር አጅበዋትና ከበዋት፣ ነቢያት እያመሰገኗት፣ ሐዋርያት እያከበሯት፣ የጻድቃንና የሰማዕታት ማኅበር ሁሉ እያደነቋት፣ አባታችን ጊዮርጊስም ከክብሩ ገናናነት የተነሣ የሰማይ ሰራዊት እስኪያደንቁ ድረስ በፊቷ በአርጋኖነ ውዳሴ በምስጋና አርጋኖንና በእንዚራ ስብሃት እያመሰገነ መጣች። ያም የደብር መምህር ቀርቦ አምላክን በወለደች በሁለት ወገን ድንግል በሆነች በእመቤታችን ቅድስት ማርያም ፊት ሰገደ። እጅ ሊነሳትም በወደደ ጊዜ ወዳጄ ጊዮርጊስ ገፍተኸኛል፣ ጠልተኸኛል እያለ ተማጽኖብሃል አለችው። ነገር ግን የጊዮርጊስን ምስጢሩን ሁሉ እንዳወቅሁ በእርሱና በአንተ መካከል ስለምን አደርጋለሁ? ከዚህ በኋላ ወዳጇ ጊዮርጊስን ገፋኝ፣ ሰደበኝ፣ ከልጆቹም ጋር አማኝ የምትለው እነሆ እርሱ ነው አለችው። እነሆ ባለማወቁ ስላማህና ስለሰደበ በጥቂቱ ይከፍልህ ዘንድ አዘዋለሁ። ያንንም የደብር መምህር ለአባ ጊዮርጊስ ይታዘዝ ዘንድ አዘዘችው። እመቤታችን ማርያም በሁለቱ መካከል ሰላምንና ፍቅርን አደረገች። ከዚህ በኋላ ያ የደብር መምህር በእመቤታችን ትእዛዝ ወደ ቀድሞ ደረሰ። ልጆቹን ሁሉ ሰብስቦ አባታችን ጊዮርጊስን ስለ ሰደበውና ስለ አማው በሰማያት ያገኘውን ሐዘንና ችግር ነገራቸው። ከዚያም በኋላ ልጆቹን በቤተ ክርስቲያን በታነጸበት ሁሉ በሰዓታትና በመጻሕፍቱ በድርሰቶቹ ሁሉ እንዲያገለግሉ አዘዛቸው። ያም መምህር ከዚያን ጊዜ ጀምሮ በሌሊትና በመዓልት ሰዓታት ያገለግልና የአባታችን ጊዮርጊስም መጽሐፍ ያለማቋረጥ ያነብ ጀመር። በሰማያት የተሰጠውን የአባታችን ጊዮርጊስን ገናናነቱንና ክብሩን በዓይኑ እንዳየ በጆሮም እንደሰማ በሀገሩ ሁሉ ሲሰብክና ሲናገር ኖረ። ይህ ሁሉ ነገር በዚያ መምህር ላይ የተደረገ ስለ ቸርነቱና ስለ በጎነቱ ነው። አምላክን ስለወለደች በሁለት ወገን ድንግል ስለሆነች ስለ እመቤታችን ማርያምም ተአምር ነው። ልመናዋና በረከቷ ከምንሰማ ከሁላችን የክርስቲያን ወገኖችና ከአንባቢውም ጋር ይሁን ለዘላለሙ አሜን። ጸሎቱና በረከቱ ከሁላችን ጋር ይሁን አሜን።